አንዳንዶች ጥቅሙንም ስለማያውቁ በደንብ አይነግሯችሁ። በነገራችን ላይ አንድ ሰው ስለ አንድ ነገር የሚናገረው የዛን ነገር ጥቅም ሲያውቅ ነው። ሰይፈ ስላሴን የማይጸልይ አባት ሰይፈ ስላሴን ጸልዩ ብሎ ሊነግራችሁ አይችልም። ምክንያቱም አይጸልይም፣ ጥቅሙንም አያውቅም። አንዳንዶች ምን ይላሉ መሰላችሁ? እንደው ጸሎት አታብዙ፣ በቃ ውዳሴ ማርያም ካደረሳችሁ ዳዊት ከደገማችሁ ይበቃል የሚሏል። ጥሩ ነው፣ ግን ብንጨብርበት ምንድነው ትርፉ? ጸጋ በረከት አይደለም ወይ? ውዳሴ ማርያም ጸልያችሁ ማንን ነው የምታመሰግኑት የምትማጸኑት? ድንግል ማርያምን። ሰይፈ ስላሴን ብትጸልዩ ደግሞ ማንን ነው የምትማጸኑት? አጋዕዝተ ዓለም ስላሴን። እኔ ሁሌ እኮ ነው የምናገረው፣ ከላይ ስላሴን ከያዛችሁ ከታች ድንግል ማርያምን ከያዛችሁ ምንም አትሆኑም። አሁን ብዙዎቻችሁ የምትቸገሩት ግራ የምትጋቡት ሰው ሁሉ ህይወቱ ተቋጥሮ ግራ ገብቶት የሚኖረው በርትቶም ስለማይጸልይ ነው። ለጸሎት ጊዜ ስለሌለው ነው። ክፉ መናፍስትም ህይወታችንን የሚበጠብጡት ግራ የሚያጋቡት ስለማንጸልይ ነው። የሚጸልይ ሰው መንፈሳዊ ኃይል ይኖረዋል። ስትጸልዩ እናንተ በክፉ መናፍስትና በስጋችሁ ላይ ትበረታላችሁ። በክፉ መናፍስትና በስጋችሁ ላይ ትሰለጥናላችሁ። ጸሎት ደግሞ ከተዋችሁ ስጋችሁ ክፉ መናፍስት በእናንተ ላይ ይሰለጥናሉ። ጉልበትና ኃይል ብርታት ያገኛሉ። በዚህ ምክንያት በቀላሉ ህይወታችሁ ይበላሻል፣ በኃጢአት ትወድቃላችሁ። አሁን እኮ ዛሬ አይነ ጥላው አብሮ የሚያድገው የሰውን ህይወት እኮ የሚያመሰቃቅለው ሰው ስለማይጸልይ ነው። በየገዳም ያሉትም አባቶች እንደው ዝም ብሎ ነው አይነ ጥላ እያሉ ያቀሉታል። ዛሩ አረተይ ምናም ተለማመኑት ይተዋል። መተት የሚባል ነገር የለም። እንዲህ ስትባሉ ለጸሎት ትሰንፋላችሁ። እኔ መቼም ብዙ ሰው በዚህ ክፉ መንፈስ ስለተያዘ ደጋግሜ እናገራለሁ። ይኸውላችሁ ይሄ አይነ ጥላ የሚባል መንፈስ ቀላል እንዳይመስላችሁ። እኔ መጽሐፍ ጽፌበታለሁ፣ እንዴት እንደማስረዳችሁም ግራ ገብቶኛል። ብዙ ጊዜም ተናግሬዋለሁ። እስኪ አንድ ነገር ብቻ ልንገራችሁ። ይኸውላችሁ አይነ ጥላ ማለት በእናንተና በእድላችሁ መካከል፣ በእናንተና በውስጥ ባለው ብርሃን መካከል፣ በእናንተና በተስፋችሁ መካከል፣ በእናንተና በእውቀታችሁ መካከል፣ በእናንተና በነጋችሁ መካከል የሚያጠላ የሚጋርድ ግርዶሽ ነው፣ ጥላ ነው፣ መጋረጃ ነው። ስለዚህ አይነ ጥላው ከውስጥ ካለ ከእድላችሁ ጋር አትገናኙ፣ ከተስፋችሁ ጋር አትገናኙ፣ ከእውቀታችሁ ጋር አትገናኙ። ምክንያቱም ተጋርዷል። ክፉ መንፈስ ካለ የትኛውንም ያህል አእምሯችሁ ብሩህ ቢሆን፣ እውቀት ቢኖራችሁ፣ እድል ቢኖራችሁ፣ ተስፋ ቢኖራችሁ ከውስጥ በኩል እንደ መጋረጃ ሆኖ እድላችሁን የጋረደውን ብርሃናችሁን የያዘውን ያንን ክፉ መንፈስ ሕይወታችሁ ገለል ካላደረጋችሁት መንግስት ያላወቃችሁ እስረኛ ስትታዩ ሁሉ ነገር የሞላ የደላ ይመስላል። ከውስጥ ግን ሕይወታችሁ ታስሮ ተቋጥሮ ቁጭ ይላል። ስለዚህ ክፉ መናፍስት ብዙ ጊዜ እንደምናገረው የሚያስሩት የሚቋጥሩት የውጩን አይደለም። የውጩ ቀላል ነው፣ የውስጥ ነው። የውስጥን ካሰረ የውጩን ያበላሻል። አሁን እኮ አንዳንድ ሰው ዝም ብሎ ይባትላል፣ ይማራል፣ ዲግሪ ይዛል፣ የሆነ ቦታ ማስታወቂያ ያያል። ዲግሪ እኮ አለው። እንደውም ማስታወቂያው እሱ የተማረውን የሚመጥን ማስታወቂያ ነው የወጣው፣ ወይም ደግሞ ያ ማስታወቂያ ለሱ የሚሆነው ነው። ግን ሄዶ ያያል፣ ይፈተናል፣ አይጠራም። የሆነ ስራ ትጀምራላችሁ፣ ይበላሻል። ለምን? ስለተጋረደ። ስለዚህ አይነ ጥላ ማለት የውስጥ ጥላ ነው፣ የውስጥ ግርዶሽ ነው። እሱን ዞር ካላደረጋችሁ አትችሉ። አንዱ ክፉ መናፍስትን የምትዋጉበት በዚህ በሰይፈ ስላሴ ጸሎት ነው። ሰይፈ ስላሴ ስላሴን የምታመሰግኑበት፣ የስላሴን ጸጋ በረከት የምታገኙበት፣ ክፉ መናፍስትን የምታርቁበት፣ ክፉ መናፍስትን የምትቀጠቅጡበት ትልቅ ጸሎት ነው። እርግጠኛ ሆኜ የምነግራችሁ ዕለት ዕለት ሰይፈ ስላሴን የሚጸልይ ሰው ነገ ነፍሱ ከስጋው ተለይታ ቢሞት ስላሴ ፊት ቢቆም አያፍርም፣ አይፈረድበትም፣ ይፈረድለታል። አይወቀስም፣ አይከሰስም። ክብርና ጸጋን አግኝቶ ከስላሴ ጋር ለዘላለም ይኖራል። ስለዚህ ዛሬ የማይጸልዩ አባቶች ይሄ ጸሎት ልክ አይደለም፣ ይሄንን አትጸልዩ፣ ዳሴ ማርያም ከጸልያችሁ ጥሩ ነው እኮ ደግሞ
እንዲም ብሎ እኮ ነው ደግሞ እኮ ማንጸልየው። ቀለል አድርገው ውዳሴ ማርያም ይበቃል እንኳን ብሎ ህዝቡ ውዳሴ ማርያም አይጸልይም። ጸሎት ማለት ውዳሴ ማርያምና ዳዊት ነው። እሱንም ደግሞ ህዝብ አይጸልይም። ህዝቡ ባተሌ ሆኗል፣ የጸሎት ባተሌ። ዛሬ ህይወታችን ተደበላልቋል አይደል? እነሱ ቋንቋቸውን የተደበላለቀው፣ ዛሬ እኛ እድላችን የተደበላለቀው፣ ህይወታችን የተደበላለቀው፣ ጤናችን የተደበላለቀው፣ ሰላማችን የተደበላለቀው፣ ሁሉ ነገራችን የተደበላለቀው። ድብልቅልቅ ብለናል። እኛም ተደባልቀናል፣ መንፈሱም ደባልቆብናል። ድብልቅልቃችን ወጥቷል። የሚገርማችሁ እነሱ ያንን ህንጻ ሰርተው ከፈረሰባ ቀጥታ የሚመትቱብህና በመቀኝነት የሚነሱት ውስጣቸው የዛሩ መንፈስ ስላለ ክፋት ካላከናወኑ አይረኩም። አንተ ላይ ካልመተቱ ጨርቅን ቆርጠው ወደ ጠንቋይ ካልወሰዱ አይረኩም። ለምንድነው የማይረኩት? መንፈሱ በእነሱ ህይወት ውስጥ ተንኮልን እንደ ግብር አድርጎ ስለሚይዝ ነው። ግብር ነው ያ ራሱ። ምቀኝነት ግብር ነው። ክፋት ግብር ነው። እንዲህ ካደረጉለት ሰውነታቸውን ወይም ጤናቸውን አያማቸውም፣ አይነካቸውም። እድላቸውንም ከፈት ያደርጋል። ለምንድነው የሚከፍተው? ግብር ነዋ። እዚህ አንድ ነገር ካልገበሩ ያንተን ህይወት ለተንኮልና ለግፍ ስራ ካላዋሉት እነሱ አይቀናቸውም። ስለዚህ በቀጥታ ያንተ ህይወት ላይ አደጋ ይሰነዝራሉ ማለት ነው። የዛር ልጆች ይሄንን ያደርጋሉ። እየሰማችሁ ነው? እስቲ ካጠገባችሁ ዝም በሉ በሏቸው። የሚጫጫሁትን ዝም በሉ። ሌላው ደግሞ ይሄ የዛር መንፈስ አመልና ሱስ ለየት የሚያደርገው መብላት ነው። መብላት፣ ዝም ብሎ መጠቅጠቅ፣ መብላት 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 የተስማማ ይመስልሃል፣ ግን የሚበላው ዛሩ ነው። ስለዚህ ጨጓራ የሚፈጭ ይመስልሃል፣ የሚፈጨው መንፈሱ ነው። ከውስጥ ስላለ መብላት፣ መጠጣት፣ ቁማር ማጫወት፣ ገንዘብ ማባከን፣ ገበያ ወጣችሁ በሰላም አለመመለስ፣ ገንዘቡን ጨርሳችሁ መመለስ፣ ቡራቡሬ ጨርቅ መግዛት፣ ቀያይ ምናምን ደም የሚመስል ነገር መግዛት፣ ቀይ መውደድ ወይም ደግሞ የተለየ ጥለት ያለው አካልን ሄዶ መግዛት ወይም ቀለሙ በጣም የደመቀ ነገርን መግዛት፣ እነዚህ የመሳሰሉት አለፈቃዳችሁ የዛሩ መንፈስ የሚያከናውነው ተግባር ነው። ይህ ወገን ታዲያ ከጾምና ከጸሎት በቀር አይወጣም። ወንዶችም ከሆኑ የበለጠ የሚፈትናቸው መንገዶች አሉት። ደክመው ባዶ ማድረግ፣ ቀኝ እጃቸውን መያዝ፣ እንዳይሰሩ አይናቸውን መያዝ፣ መጋረድ፣ ወደፊት የሚሄዱበትን አኳኋንና አኗኗር ማጨላለም፣ እነዚህ የዛሮች ምልክቶች ናቸው። ስለዚህ በዚህ አይነት ሁኔታ ነው የተጎዳ ነው እና ይሄ የዛር መንፈስ ምስጢራዊ ጠባያዎቹ ደግሞ የማድፈጥ ችሎታው እጅግ በጣም የረቀቀ ነው። ምስጢራዊ ባህሪያቶቹ እጅግ በጣም የተራቀቀ ባህሪያቶች አሉት። የመደበቅ ዋና መስመሩ ትከሻህና ግራና ቀኝ ትከሻህን ቢሆንም ግን ልብ ውስጥ ይደበቃል። ልብ ላይ ቁጭልና ልብህን ይበታትነዋል። አንዳንድ ጊዜ የተለያዩ ፍርሃቶች በውስጥህ እንዲነግሱ ያደርጋል። ለምሳሌ ሰው በዚህ በኩል የቆመ ይመስልሃል። እንዴ ስትል ምንም ሰው የለም። በጆሮ ያሾኮሹካል። ሲያሾኮሹክ አይገባህም። የሆነ በርሜል የሆነ ትልቅ ነገር የወደቀ ያስመስላል። ከሰማይ መብረቅ የወረደ ያስመስልብሃል። ቤት ውስጥ ደግሞ ይደበድባል፣ መዝጊያ ይመታል፣ ቆርቆሮ ያንኳኳል፣ ቤት ውስጥ ውሃ እንደሚፈስ አድርጎ ያሰማል። ተነስተ ስትሄድ ሌባ ገባ ብለህ ስትወጣ ምንም ነገር የለም። ይሄ ዛሮች በቤቱና በቤተሰብ ውስጥ የመኖሩ ምልክቶች ናቸው። ሌላው ከዛር ክፉ ጠባይ ገንዘብ ብታስቀምጥ የተደበቀበት ቦታ ሁሉ ያውቀዋል፣ ይወስደዋል። ለሰላቢና ለሟርተኛ አሳልፎ ይሰጥብሃል። ውስጥህ ሆኖ ደግሞ ይሰርዛል። ሂሳብህን ከውስጥ ያጠፈዋል። ለምሳሌ 500፣ 800፣ 900፣ 2000፣ 4000 ገንዘብ አለኝ እንበል። ያ አለኝ የምትለው ገንዘብ
በምን መንገድ እንደሚጠፋና በምን መንገድ እንደሚሄድ ሳታቀው ከዚህ ውስጥ ቡጥጥ ያደርገዋል። ከዚህ ከህሊና ውስጥ ያጠፋዋል። ከህሊና ከጠፋ በኋላ ይወስደውና አንተ ላለው ሰው ይሰጣል። ለላከብህ ሰው አሳልፎ ይሰጣል። የዛር መንፈስ በጣም አደገኛው ደግሞ ረዳት ይፈልጋል። ቡዳ፣ ሰላቢ፣ ሟርተኛ፣ አስማተኛ፣ ክፉ ሰዎች ጋር ያገናኛል። አመለኞች ጋር፣ ሱሰኞች ጋር ያገናኛል። የሚገርም ነው። አይገርምም? ደህና ሰው ጋር እንዳትገናኝ ነው የሚጠነቀቀው። በጣም ጥንቃቄ ያደርጋል። ከከሃዲው ጋር፣ ከተንኮለኛው ጋር፣ ከምቀኛው ጋር፣ ከወሬኛው ጋር ያገናኛል። ይሄ የመንፈስ አንድነት ነው። የመንፈስ አንድነት ማለት ከመንፈሱ ጋር የሚኖር ህብረት ነው። አንድ ሰው መተት ሲመተትበት የሚያሳየውና የሚያየው ምልክቶች አሉ። እነሱም ራስን መጥላት፣ ከመጠን ያለፈ ድብርት ውስጥ መግባት፣ ባል ሚስትን፣ ሚስት ባልን ብሎም ልጆችንና ቤተሰብን በድንገት መጥላት፣ ስራ መጥላት ወይም ስራ ቦታ ለመሄድ፣ ስራ ቦታ በግድ መሄድ፣ ቢሄዱም በአግባቡ አለመስራት፣ በስራ ደስታ ማጣት፣ ስራ አለመስራት፣ የስራ ዕድል መዘጋት ወይም ስራ ማጣት፣ ለዛውም ስራ የሚያስይዝ ትምህርት ተምረው በስራ ደስታ ያጡ ስራ መቀያየር፣ ከሰው ጋር አለመግባባት፣ ሁሉም ሰው ይጠላኛል፣ ሁሉም ሰው ስለኔ ነው የሚያወራው ብሎ ማሰብና መጨነቅ፣ ከሰው ጋር አለመቀላቀል ማለትም ብቸኝነትን መምረጥና ከሰው መራቅ፣ ሰርቶ አመዳፋሽ መሆን ማለትም ሰርቶ የገንዘብ በረከት ማጣት፣ ከፍተኛ ፍርሃት ውስጥ መውደቅ፣ ራስንም ሰዎችንም አለማመን፣ መኖር መጥላት፣ ራስን ለማጥፋት መመኘትና ለማጥፋት መሞከር፣ እልም ያሉ ሰነፍ መሆን፣ እንቅልፍ ሰላም ማጣት፣ እንዲሁም እላፊ መተኛት ወይም ቤት ውስጥ ቀንም ሌሊትም መተኛትና ሲገላበጡ መዋል፣ አለመማር ወይም ተምሮ ስራ አጥቶ ከቤት መዋል፣ ትዳር አለመያዝ፣ በቤት ውስጥ ድንገተኛ ሰላም፣ ፍቅር፣ በረከት ማጣት፣ በሆነው ባልሆነው መጨቃጨቅ፣ መጣላት፣ ቤት ውስጥ አይጥ የማይዛቸው መርዝ የማይገድላቸው አይጦች መኖር፣ መርዝ ስትሰጧቸው መርዙን እየበሉ መራባትና መወፈር፣ አይጦቹም እየተሯሯጡ ቤት ውስጥ መጨፈር፣ ልብሳቸውን በተለይ በሳጥን ውስጥ ያስቀመጡትን የሚወዱትን ልብስ በአይጥ መበላት፣ የቤታቸው የነሱም የልብሳቸውም ጠረን በሚቀፍ ሁኔታ መሽተት፣ ቤታቸው የሚከብድ ስሜት መሰማት፣ ለምሳሌ ሳሎናቸው፣ መኝታ ቤታቸው ክብድ የሚል ስሜት መሰማት፣ እነሱም ይፈሩታል። በተለይ መኝታ ቤታቸው የቅዠትና የአስፈሪ ህልም መናኸሪያ ይሆናል። አስፈሪና አስደንጋጭ በተለይ የሚያባርራቸው፣ የሚያሳድዳቸው፣ ሊገድላቸው የሚታገል ሰውና ሊነክሳቸው የሚያባርራቸው ውሻና እባብ፣ ጅብ ያያሉ። የእነሱና የልጆቻቸው ፀጉር በከፍተኛ ሁኔታ ይቀጭማል፣ ይቀምላል። ቤታቸው መኝታ ቤታቸው ይቅማል። የቁንጫ፣ የቷን፣ የቅጫም፣ የበረሮና የተለያዩ ነፍሳት መጠራቀሚያ ይሆናል። ትናንሽ ነፍሳት በብዛት ቤት ውስጥ መገኘት፣ በቤቱ አካባቢና በስራው ቦታ ቁራዎች አለመጥፋት፣ ቤተክርስቲያን አለመሄድ፣ አለማስቀደስ፣ አባቶችን መጥላት፣ ጸሎት መጥላት ወይም አለመጸለይ፣ ከማህበራዊ ህይወት ገለል ብሎ በብቸኝነት ጥላ ስር መኖር፣ ራስን መጣል፣ ለምሳሌ ራስን ዝቅ አድርጎ እንደማይረባ ማሰብ፣ ልብስ አለመቀየር፣ ሰውነት አለመታጠብ፣ አንድ ልብስ ብቻ ለብሶ ዝርክርክ ማለት፣ የመጫጫንና ክብድ የሚል ስሜት መሰማት፣ ሁል ጊዜ በጭንቅላታችንና በሰውነታችን ላይ የሆነ የሚከብድ ነገር ተሸክመን የሚከብድ ስሜት መሰማት፣ በህልማችን የሆነ ሰው እንጀራችሁን ሲወስድባችሁ፣ ሲታገላችሁ፣ የሆነ ነገር ሲነጥቃችሁ፣ ውሻ ጅብ አባሮ ሲነክሳችሁ፣ የሆነ ሰው አባሮ ሲይዛችሁ፣ ታግሎ ሲጠላችሁ፣ ሲመታችሁ ማየት፣ ሴት ከሆነች እንኳን ትዳር ልትይዝ ስለ ትዳር ሲወራ የመጥላት ስሜት መሰማት፣ ካገባችን በትዳሯ በፍቅሯ በሩካቤ ስጋ ደስታ ማጣት፣ ልጅ አለመውለድ፣ በተደጋጋሚ የጽንስ መጨናገፍ፣ ኃይለኛና ነገረኛ ሴት መሆን፣ ነገር ከያዘች አለመልቀቅ፣ አጥፍታ ይቅርታ አለመጠየቅ፣ የማይጨበጥ ድንገተኛ ተለዋዋጭ ጠባይ ማሳየት፣ ሁል ጊዜ ክፉ አጋጣሚዎችን ማስተናገድ፣ ለምሳሌ በተደጋጋሚ የመኪና አደጋ ማስተናገድ፣ ሰው የማይወድቅበት ቦታ በድንገት ወድቆ መሰበር፣ ከሰው መጣላት፣ ተደባርቦ ችግር ውስጥ መግባት፣ ሰው ላይ ችግርና አደጋ ማድረስ፣ ፊልምና ህልም የሚመስል ህይወት መኖር፣ ምንም ነገር ጀምሮ አለመሳካት፣ የጀመርነው ነገር ከፍጻሜ አለማድረስ፣
የለፉበት ነገር ውጤት አለማየት፣ ጥሩ ስራ እየሰሩ እንደ ካሮት ቁልቁል ማደግ፣ በሚሰራው ስራ ሁሉ ጊዜ ስኬት ማጣት፣ ጤና ማጣት፣ በሽተኛ መሆን፣ በድንገት ታሞ ካልጋ መዋል፣ በሰዎች ዘንድ መጠላት፣ መገፋት፣ ራስን አጥፋ የሚል ስሜት መሰማት፣ የምግብ ፍላጎት መቀነስ፣ ያለ በሽታ በድንገት መክሳት ወዘተ ናቸው የወለላይቱ እመቤት ልጆች። እነዚህ ሁሉ የነገርኳችሁ የዘረዘርኩላችሁ ችግሮችና ምልክቶች አንድ ሰው መተት ሲመተትበት የሚያያቸው በህይወቱ የሚያስተናግዳቸው ናቸው።